1600 እንደገባ ኢትዮጵያ አይደለም አሁንም ዱባይ ነኝ ያለሁት አሪ ማሳያችሁ ደግሞ ኢትዮጵያ አይነት እንዳለ አትክልት ተራ የሚባል ቦታ አለ እናንተ ካላችሁበት ሱቅ መስበር የ6 ብር ልዩነት አለው ማለት አታ ጎመን ቆስጣ ሁሉ ነገር አለ ማለት ነው ጩኸት ናፍቋቸዋል ይሸጣሉ ማለት ነው ባይዘ በጎች ናቸው ምን እንደሚያካክሉ አጥፍ ፍየሎቹ የኢትዮጵያ ናቸው ብለውናል እንግዲህ አላመኳቸውም ግን ናቸው ብለውናል ዶሮ ከ50 እስከ 60 ድርሃም ሰላም ውዲዮናችሁ የዩቲዩብ ተከታታዮቼ ሂዊኔ ዛሬም በሌላ ቪዲዮ መጥቻለሁ የዛሬ ቪዲዮ የሚኖረው ነው አትክልት ተራ ታውቃላችሁ አይደለ የኢትዮጵያ አይነት አትክልት ተራ አሳያቸዋለሁ ብዙ ጊዜ እንግዲህ መዳም ቤት ያሉ ልጆች ሲወጡ ኢጃዛ የሚባል ነገር አለ ኢጃዛ ከወጡ በኋላ ደግሞ የተለያዩ ነገሮችን እየወጡ ይገዛሉ አትክልት ሊሆን ይችላል ዶሮ ሊሆን ይችላል ስጋ ሊሆን ይችላል ብዙ ነገሮችን ከጓደኞቻቸው ጋር ያከብራሉ ዛሬ ማሳያችሁ ደግሞ ኢትዮጵያ አይነት እንዳለ አትክልት ተራ የሚባል ቦታ አለ እኔ ነኝ አትክልት ተራ ምለው ግን ቦታው የሚባለው ራኒ ይሉታል እንግዲህ ሱቅ ራኒ ሄደው ማታውቁ በተለይ አጅማን ያላችሁ ሰዎች ይሄ ቪዲዮ በጣም ጠቃሚ ነው ሻርጃም ያላችሁ ሰዎች ሊኖር ይችላል ሎኬሽን ቼክ ማድረግ ትችላላችሁ ካለበዚያ እዚህ መጣችሁ ዘጭ ብላችሁ ትሄዳላችሁ ማለት ነው ዶሮ እስከነ ነፍሱ ያማራችሁ ኑ ሱቅ ራኒው አትክልት ተራ ብቻ አይደለም ሁሉ ነገር ያጠቃለለ ነው ሰዎቼ እንደምታዩት እንግዲህ ሱቅ ራኒ የሚባለው ይሄ ነው ሰርቫይ የምታዩት ደግሞ የአትክልት ቦታ ነው ስለዚህ ገብተን እንዴት እንደሆነ አሳያችኋለሁ ቦታው በጣም ረጅምና ሰፊ ነው እኔ ግን ማሳያችሁ አሁን ግማሽ አካሉ ነው ምክንያቱም ታውቃላችሁ እዚህ ሀገር እኔ ያለሁበት ሀገር አይቻልም ሰው መቀጽ እንደዚህ ያለ ፍቃድ መቀጽ ስለማይቻል የሚቻለውን ቦታ ነው እየገባው መቀጻው ለምሳሌ እኔ አሁን ማሳያችሁ ቦታ እኔ ሁሉ ጊዜ መጥቼ የምገዛበት ቤት ነው በጣም አሪፍ ነው እናንተ ካላችሁበት ሱቅ ቢያንስ ማለት ነው የ5 ብር የ6 ብር ልዩነት አለው ማለት ነው የሚገዛበት ሰፈራችሁ ቢያንስ 10 ብር የሚገዛ 10 ድርሃም የሚገዛ ከሆነ እዚህ ከመጣችሁ 6 ብር ወይ ደግሞ 5 ብር ልገዙ ይችላልላችሁ ማለት ነው እንደገና ደግሞ በጣም በቃ መርጣችሁ ቆንጆ ነገር ነው የምትገዙት ማንኛውም አትክልት አለ አትክልት የሚባል ነገር ሁሉ ነገር አለ ሀታ ጎመን ቆስጣ ሁሉ ነገር አለ ማለት ነው የሚፈቀድ ቦታ ነው እየገባው ስኩላችሁ በጣም ምርጥ ነው በጅምላም ከፈለጋችሁ በ3 ኪሎም 2 ኪሎም መግዛት ትችላላችሁ በጣም አሪፍና ንጹህ የሆነ እቃ ነው እንትሚሉት የሚቻለውን ቦታ እንደዚህ ሰው ሳይነው ጎንበስ ያያኩ ነው ምቀርጽ የነበረው ምክንያቱም እንደነገርኳችሁ ነው ይሄንንም ለእናንተ ብዬ ነው በደንብ እንድታዩት በሚል ነው ቦታውን የምቀርጸው የሚገኘው ሱቅ ራኒ አጅማን ነው ግን ምናልባት እንደዚህ አይነት ቦታዎች ብዙ ቦታዎች ስላሉ ጎግል ላይ ቼክ አድርጉ ግን አጅማን ያላችሁ ሰዎች ይሄን ነገር ተጠቀሙበት በጣም ምርጥ ቦታ ነው ማለት ነው በቃ ማንጎትሉ ፍሩት እንዳለ ፍሩት ማአት ነው ያለው ማለት ነው ስለዚህ ይሄን ነገር የምትፈልጉ ሰዎች ሄዳችሁ አረጋግጡ ይቻችኋለሁ በጣም ብዙ ነገር አሉ አትክልቶቹ ከበቆሎ እስከ ድንች እስከ ቲማቲም እስከ ብርቱካን ማንኛውም ነገሮችን ማግኘት በቀላል ትችላላችሁ ኪሎያቸውም ቢያንስ እኛ በሰፈራችን የምንገዛው የ5 ድርሃም የ6 ድርሃም ያህል ይቀንሳሉ ማለት ነው ለምን ሁሉንም ዋጋ ለመንገር በጣም ይለያያሉ ማለት ነው ብዙ አይነት ዋጋ አላቸው እና በቃ ያው እንደ ኢትዮጵያ ማለት ንጋገዙ የሚባለው ነገር እዚህም አለ ደስ ይላልና እንደምታዩት ይሄ አትክልት በጣም ረጅም ነው እኔ ግማሹን የቀረስኩላችሁ ምክንያቱም ሙሉን ለመቀስ ግዴታ ተረጋግቶ ረጅም ቪዲዮ ምናምን መሰራት አለበት ማለት
የምታዩት ዶሮ እስከነ ነፍሱ ቺክን ማለት ነው። ያው ዶሮ ስላችሁ እንዳትስቁብኝ እስከነ ነፍሱ ያለበት ቦታ ነው። አሁን ከፈቀዱልን ገብተን ለእናንተ አሳያቸዋለሁ። ብዙ ጊዜ እንደሚታወቀው ብዙዎቻችን ዱባይ ላይ ስንሆን ምንገዛቸው የተበለቱ የተለያዩ ነገሮች ዶሮች ናቸው፣ ሳናያቸው ነው። ግን አሁን ደግሞ እንደ ሀገራችን ራሳችን ገዝተን ቤታችን ማረድ እንችላለን። እንግዲህ አቦራው ያው እንዳሸሽ ማለት ነው። በቃ ላሳያችሁ፣ ተከተሉኝ። የዶሮ ጩኸት ናፍቋችኋል? የዶሮ ጩኸት የናፈቃችሁ ስሙት እንግዲህ። እንደ ሀገራችን በሳጥን ወይም በሳጤራ ሳይሆን እንደዚህ በብረት ውስጥ ነው የሚገቡት። የሚፈልግ ሰው መግዛት የሚፈልግ ሰው ሲመጣ በሽቦ ነገር የሆነ መጎተቻ አላቸው፣ በዛ ይጎትቱታል። ከዛ ቀጥታ ይመጣል ይሰጣል ማለት ነውና ብዙ አይነት ዶሮዎች ነው ያሉት። ገና የተፈለፈሉ ዶሮዎች አሉ፣ አባወራም አለ፣ እማወራም አለች። በጣም ብዙ አይነት አሉ። እንዲሁም ጥንቸሎችን ዳክዬዎችን እዛው አካባቢ ይሸጣሉ ማለት ነው። ባይዛዌ እንዲህ ስታዩት ምናልባት ቦታው ንጹህ ያልሆነ ይመስላችኋል እንጂ በጣም ንጹህ ነው ማለት ነው እና በጣም ደስ ይላል። ሽታው ግን የኢትዮጵያ ሽታ አለ አይደለ? ዶሮ ሀገራችን የሚሸተው ሽታ የዶሮ እንደዛ ነው ሽታው የሚሸታው። በጣም ደስ ይላል። በቃ ግዙኝ ግዙኝ ይላል ማለት ነው። እነዚህ የምታያቸው ደግሞ ስጋዎች ናቸው፣ የበግ ስጋዎች እዛው የታረዱ ሙሉ መግዛት ትችላላችሁ። 1 ኪሎ 45 ብር አለ፣ 54 ድርሃም አለ። ይለያያሉ ማለት ነው። የኢንዲያ አለ፣ የፓኪስታን አለ። እዚህ ሀገር ብዙ አይነት ስጋዎች ይሸጣሉ ማለት ነው። እኔ የፓኪስታን በብዛት መገዛው፣ የኢትዮጵያን ካላገኘው የፓኪስታን ነው መገዛው ማለት ነው። መቼም ለእናንተ ማልሆነው ነገር የለም። ዛሬ ጉንፋን ቢይዘኝ በእናንተ ነው። አሁን ደግሞ ማሳያችሁ በግ እስከነ ነፍሱ ፍቃደኛ ከሆኑ ነው። ምክንያቱም እዚህ ዶሮ ቦታ ራሱ ገብቼ ብዙዎቹ ፍቃደኛ አልነበሩም፣ ሌላ ነገር ነው ያሰቡት። እኔ ግን ያው አንድ ቦታ ፈቅደውልኝ ገብቼ በዚህ መልኩ አሳይቻቸዋለሁ። አሁን ደግሞ የበጎች ቦታ እንሄዳለን። ተከተሉ። ባይዘዌ እኔ ከቴዲ ጋር መኖር ከጀመርኩ ጀምሮ በጣም የምመኘው ነገር ቤት ውስጥ እንደ ኢትዮጵያ አባወራ መጥቶ ዶሮን ክትክትክት እንዲያደርገው ነው። ግን ይሄ ነገር ለጊዜው ማለት አላጋጠመኝም ነበር። አለ ቦታው ሁሉ ነገር አለ፣ ግን እኔ አላጋጠመኝም ነበር። ዛሬ ግን ለእናንተ ብዬ እኔም ለራሴ ለሌላ ቀን ይጠቅመኛል በሚል ቦታው ድረስ በመሄድ ሽታው ግን አይጣል ነው። ኢትዮጵያ በፊት የት ነበርበት የሚሸጠው ቴዲ? በግናዶ ሾላ። አዎ፣ ግን ሽታው ታውቁታላችሁ። አዲስ ገበያ አለ። ሽታውን በየቦታው የሚሸጥበትን ቦታ ታውቁታላችሁ። በቃ ያ ሽታ በቃ ሀገራችሁ ላይ እንዳለ ነው የምታስቡት ማለት ነው። እና አሁን እየደረስን ነው። በጣም ብቻ ደስ ይላል ስለዚህ ቦታ ስለመጣው ማለት ነው። ለመጀመሪያ ጊዜ ነው አትክልቴን ገዝቼ ነበር የምሄደው። ዛሬ እንግዲህ የበጎቹ ቦታ ይሄ ነው። ፍቃደኛ ከሆኑ መጀመሪያ መጠየቃለሁ። እዚህ ጋር የምታዩቸው እንግዲህ ፍየሎች ናቸው። ፍየሎች እስከነ ነፍሳቸው ኢትዮጵያ አይደለም፣ አሁንም ዱባይ ነኝ ያለሁት። አጅማን የሚገኘው ሱቅ ራኒ የምታውቁት ካላችሁ መምጣት ትችላላችሁ። ካለበዚያ ደግሞ ሎኬሽኑን ሰርች በማድረግ ጎግል ላይ ታገኙታላችሁ። ዋጋቸው ከስንት እስከ ስንት እንደሆነ ደግሞ ጠይቅላችኋለሁ። ሶሪ የዶሮቹን አልጠየቅኩላችሁም፣ ግን ሲናገሩ የሰማሁት እስከ 50 60 እንደዛ ነው ያሉት። አንድ ዶሮ ማለት ነው እስከነ ነፍሱ ሲሆን ኦሪጂናል ነው የሚሆኑት ይመስለኛል። አዎ፣ እዚህ ልዩነቱ ምንድነው? እዛው ማሳገዶ መስጠት ይቻላል። ፍየሎቹንም እንደዛው እዚሁ እስከነ ነፍሳቸው እዚሁ እያያችሁ መታረድ ይችላሉ። ቤታችሁ መውሰድ ትችላላችሁ። በግ ደግሞ እስቲ ቼክ አደርግላችኋለሁ። እንደምታዩት እነዚህ ፍየሎች ናቸው። እነዚህ ሁሉ እንግዲህ ፍቃደኛ ሆነዋል። ደስ የሚል ነው። ምንም እምቢ አላሉኝም። እዚህ ጋር የምታያቸው ደግሞ በጎች ናቸው። በቃ ግን ምን እንደሚያካክሉ አትጠይቁ። ሽታ ግን የለም። ሽታ በቃ ደህና ነው ማለት ይቻላል። እንደምታዩት አፈል ላይ ነው እንትናቸውን የሚሉት። በጣም አሪፍ ነው። ሽታ ምንም የለም። እነዚህ በጎች ናቸው። እዛ ጋር የምታያቸውም እንደዚሁ በጎች ናቸው። በጣም ብዙ ናቸው። ያው ወደ ውስጥ ለመግባት ፈቃደኛ መሆን አይመስልኝም። በሚገርም ሁኔታ ሁሉም የየራሳቸው ዋጋ አላቸው። እንዳደነገጡ እነዚህ በጎች አንዱ ብቻ 1000 ምናምን ናቸው። የሱዳን በጎች ናቸው። ቅድም ያሳየኋችሁ ደግሞ ፍየሎቹ
800 600 ይባላሉ ማለት ነው። ግን በጎቹ ምን እንደሚያካክሉ አትጠይቁኝ፣ ምን እንደሚያበሏቸው አላውቅም። ጓደኞቼ እነዚህ ፍየሎቹ የኢትዮጵያ ናቸው ብለውናል። እንግዲህ እንደምታያቸው በጣም ምርጥ ፍየሎች አሉ። ዋጋቸው ከ600 እስከ 800 ነው። በሬዎችም እንዲሁም ደግሞ ግመሎች እዚህ አይገኙም እንጂ እዚህ ሀገር እስከነነፍሱ መግዛት ትችላላችሁ። እኔ በግ እውነት ለመናገር እንደዚህ ውድ ነው ብዬ አላሰብኩም። ግን ፍየሎቹ እነሱ እንዳሉት ከሆነ የኢትዮጵያ ፍየሎች እንደሆኑ ነገውኛል። አላመኳቸውም ግን ናቸው ብለውናል። እንግዲህ ምንም ማድረግ አይቻልም። በጣም አመሰግናለሁ።